ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ ልዩ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ አማርስ ዜናዎችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ መቀጠሉ ተሰምቷል። አገዛዙ በሌሊት በፈጸመው የድሮን ጥቃት የተገደሉ ሰዎች መኖራቸውን የመረጃ ምንጮች ለኢትዮኒውስ ተናግረዋል። የፋኖ ኃይሎች ደግሞ ከዞኑ ከተማ የአገዛዙ ጦር አባላትን ይዘን ወጥተናል ብለዋል። በሌላ በኩል በአማራ ክልል ከፋኖ ኃይሎች ጋር ውጊያ ውስጥ የሚገኘው የብልጽግና አገዛዝ ወደ ሰሜን ጦር ማስጠጋቱ ዓለም አቀፍ አካላትን ማነጋገሩን ቀጥሏል። በዝርዝር እናየዋለን። የትግራይ ወታደራዊ አመራሮች ወደ አዲስ አበባ መምጣታቸው ተሰማም። እነዚህ ሶስቱ የትግራይ ወታደራዊ አመራሮች ከመቀለ ተነስተው አዲስ አበባ ትላንት ገብተዋል ተብሏል። በሌላ በኩል በኢትዮጵያ የፈረንሳይና የእስራኤል አምባሳደሮች ትላንት ወደ መቀለ ማቅናታቸው ታውቋል። አምባሳደሮቹ በመቀለ ከሌተናል ጄኔራል ታደሰ ወረደና ከሌሎች ባለስልጣናት ጋር መክረዋል ተብሏል። ዝርዝሩን ሰምታላችሁ። የእስራኤል ፕሬዝዳንት በቀጣይ ሳምንት ወደ ኢትዮጵያ ሊመጡ ነው። የእስራኤል ፕሬዝዳንት ኢሳቅ ሄርዞግ ወደ አዲስ አበባ የሚመጡት የቱርክ ፕሬዝዳንት በአዲስ አበባ ባደረጉት ንግግር እስራኤልን ካወገዙ በኋላ ነው። ኢትዮጵያ በቀጠናው ካሉ ሀገራት በከፋ ጦርነት የምትታመስ በመሆኑ የብልጽግናው አገዛዝ የሚጠይቀኝ አጧል በሚል በደጅ መጽናት አምባሳደሮችና የተለያዩ ሀገራትን መሪዎች መጥራቱን ቀጥሏል። ዝርዝሩ ተዘጋጅቷል። ሩሲያ በኢራን ላይ ጥቃት እንዳይፈጸም አስጠነቀቀች። አውሮፓዊቱ ሀገር ፖላንድ ደግሞ ዜጎቿ ኢራን ለቀው እንዲወጡ አዛለችም። በሌላ በኩል ትራምፕ እስከ ቅዳሜ ድረስ በኢራን ላይ ጥቃት መፈጸም ስለሚቻልበት ሁኔታ ከአማካሪዎቻቸው ጋር መወያየታቸው ተሰምቷል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እነዚህና ሌሎች ትሰማላችሁ። አብራችሁን ቆዩም። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። አገዛዙ በሌሊቱ በፈጸመው የድሮን ጥቃት የተገደሉ ሰዎች መኖራቸውን የመረጃ ምንጮች ለኢትዮኒውስ ተናግረዋል። የፋኖ ኃይሎች ደግሞ ከዞኑ ከተማ የአገዛዙን ጦር አባላት ይዘው ወጥተናል ብለዋል። በሌላ በኩል በአማራ ክልል ከፋኖ ኃይሎች ጋር ውጊያ ውስጥ የሚገኘው የብልጽግና አገዛዝ ወደ ሰሜን ጦር ማስጠጋቱን ዓለም አቀፍ አካላትን እያነጋገረ ነው። የብልጽግና አገዛዝ በክልሉ በቀጠለው ጦርነት የድሮን ጥቃት በመፈጸም የንጹሐን ግድያና ንብረት ማውደሙን ቀጥሏልም ተብሏል። በዛሬው ዕለት ሌሊት በፈጸመው የድሮን ጥቃት 4 ሰዎች ላይ ጉዳት መድረሱን ነው የኢትዮኒውስ የመረጃ ምንጮች ተናገሩት። አገዛዙ በሌሊት የድሮን ጥቃት ያደረሰው በሸዋ ቀጠና በአሳግርት ወረዳ ሚጤ ቀበሌ ሲሆን በጥቃቱ 2 ሰዎች ሲገደሉ 2 ደግሞ መቁሰላቸውን የመረጃ ምንጮች አክለው ነግረውናል። የብልጽግና አገዛዝ ከትላንት በስቲያም በይፋት ቀጠና በፈጸመው የድሮን ጥቃት 5 ሰዎች ሲገደሉ ንብረትም መውደሙ ተሰምቷል። አገዛዙ በየካቲት ወር ብቻ በደብረ ታቦርና ወረታ ከተሞች ላይ የተፈጸመውን ጨምሮ ከ20 ጊዜ በላይ የድሮን ጥቃቶች በመፈጸም በርካታ ንጹሃን መግደሉን የመረጃ ምንጮቻችን ያረጋግጠዋል። በክልሉ የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ የቀጠለ ሲሆን በትላንትናው ዕለት የካቲት 11 2018 ዓ.ም በምዕራብ ጎጃም ዞን ደጋዳሞት ወረዳ በተደረገው ውጊያም የአገዛዝ ጦር ላይ ሰብአዊና ቁሳዊ ጉዳት ደርሶበታል ሲል የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ አስታውቋል። የፋኖ ኃይሎች በወረዳው ዋና ከተማ ፈረስ ቤት በሚገኘው የአገዛዝ ጦር ላይ ተኩስ ከፍተው ነው ለሰዓታት ውጊያ መደረጉ የተሰማው። በውጊያው የአገዛዝ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል ያለው አፋብን ቴዎድሮስ እዝ በፋኖ ኃይሎች ምት ጉዳት የደረሰበት የአገዛዝ ጦር ከባድ መሳሪያ በዘፈቀደ በመተኮስ የንጹሃን መኖሪያ ቤት አውድሟል ብሏል። በዞን ዋና ከተማ ፍኖተ ሰላም ደግሞ የፋኖ ኃይሎች ሰርገው በመግባት የሚኒሻ አባላትን ይዘው መውሰዳቸውን የተሰማው የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ በፋኖ የተያዙት የአገዛዙ ሚኒሻ አባላት መኖራቸውን አረጋግጧል። ፈጠን አለሙና ያለው የሻና የተባሉ የአገዛዙ ሚኒሻ አባላት ናቸው ከዞኑ ፍኖተ ሰላም ከተማ ፋኖ ኃይል ተይዘው መውሰዳቸው የተሰማው። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ለአገዛዙ መከላከያ፣ ፖሊስ፣ ሚኒሻና የብልጽግና አመራሮች ያስተላለፈው የምህረት አዋጅ ተከትሎ በየቀኑ በርካቶች እየተቀላቀሉት እንደሚገኝ አስታውቋል። አፋብን አክሎ እንዳስታወቀው ወደ ፋኖ እየተቀላቀሉ ከሚገኙ የአገዛዙ ጦር አባላት መካከል አመራሮች ይገኙበታል ብሏል። በሌላ በኩል በአማራ ክልል ከፋኖ ኃይሎች ጋር ውጊያ ውስጥ የሚገኘው የብልጽግና አገዛዝ ወደ ሰሜን ጦር ማስጠጋቱን ዓለም አቀፍ አካላትን ማነጋገሩን ቀጥሏል። አገዛዙ ግዙፍ ጦሩን እና መሳሪያውን ወደ ሰሜን ማጓጓዙን መቀጠሉ ተከትሎ ዓለም አቀፍ ተቋማት
ተቋማት መንግስትና ሚዲያዎችን እያነጋገረ ይገኛል። የብልጽግና አገዛዝ ጦርን ወደ ሰሜን የኤርትራ ድንበር እንዲሁም የትግራይና የአማራ አዋሳኝ አካባቢ ማስጠጋቱ ተከትሎ በኤርትራና የትግራይ ኃይሎች በኩል ተመሳሳይ እንቅስቃሴ መኖሩን የጠቀሱት ዓለም አቀፍ ተቋማቱ ሁኔታው የአዲስ ጦርነት ዋዜማ ያለ መሆኑን አመላካሽ ነው ብለዋል። በትላንትናው ዕለት ኢንተርናሽናል ክራይሲስ ግሩፕ በሪፖርቱ ስጋቱን የገለጸ ሲሆን በዛሬው ዕለት ደግሞ ብሉምበርግ የተሰኘው ሚዲያ ኢትዮጵያና ኤርትራ ወታደሮቻቸውና የጦር መሳሪያዎቻቸውን ወደ ድንበር እያስጠጉ እንደሚገኙ የዲፕሎማቲክ ምንጮችን ዋቢ አድርጎ ዘግቧል። ዘገባው አክሎም የብልጽግና አገዛዝ በሰሜን በኩል አዲስ ጦርነት የሚገባ ከሆነ ዓለም አቀፍ የዕዳ ሽግሽግ ጥረቱን ያበላሻል፣ የሀገሪቱን ኢኮኖሚ ክፉኛ ይጎዳል ሲል አሳስቧል። ከዚህ ቀደም ከትግራይ ኃይሎች ጋር በነበረው ጦርነት ምክንያት 28 ቢሊዮን ዶላር የሚገመት የሀብት ውድመት ያስታወሰው ብሉምበርግ አሁን ላይ ደግሞ ጦርነት የሚቀሰቀስ ከሆነ የባሰ ውድመት ይደርሳል ሲል በዘገባው አስጠንቅቋል። የትግራይ ወታደራዊ አመራሮች ወደ አዲስ አበባ መምጣታቸው ተሰማ። እነዚህ ሶስቱ የትግራይ ወታደራዊ አመራሮች ከመቀለ ተነስተው አዲስ አበባ መግባታቸውን የተሰማው። በሌላ በኩል በኢትዮጵያ የፈረንሳይና የእስራኤል አምባሳደሮች ትላንት ወደ መቀለ ማቅናታቸው ታውቋል። አምባሳደሮቹ በመቀለ ከሌተናል ጄኔራል ታደሰ ወረደና ሌሎች ባለስልጣናት ጋር መክረዋል ተብሏል። የትግራይ ወታደራዊ ኃይሎች መሪዎች የነበሩ ሶስት ከፍተኛ ወታደራዊ አመራሮች ትላንት የካቲት 11 2018 ዓ.ም አዲስ አበባ መግባታቸው የተሰማ ሲሆን እነዚህ ወታደራዊ አመራሮች ወደ አዲስ አበባ የመጡት የፖለቲካ ልዩነታቸውን መሰረት አድርገው ነው ተብሏል። በአሁኑ ሰዓት የፌዴራሉ አገዛዝ ከፍተኛ ጦርን ወደ ትግራይ ክልል እያሰማራና ውጊያ ለመከፈት እየተዘጋጀ ባለበት በዚህ ወቅት ከትግራይ ሰራዊት ውስጥ ተሳትፎ የነበራቸው ወታደራዊ አመራሮቹም ወደ አዲስ አበባ የብልጽግና አገዛዝ መግባታቸውን የተሰማው። ወታደራዊ አዛዦቹ ብርጋዴር ጄኔራል ጎሽ ገብሬ፣ ብርጋዴር ጄኔራል ከበደ ፍቃዱ እንዲሁም ኮሎኔል ንጉስ ወልደ ገብርኤል ወይም ወለጋ የተባሉ ሲሆኑ ቀደም ሲል የሀገር መከላከያ ሰራዊት አባላት የነበሩና በትግራይ ጦርነት ወቅትም የትግራይ ኃይል በመምራት የተዋጉና ያዋጉ መሆናቸው ተሰምቷል። እስከ ቅርብ ጊዜ ድረስ በተለያዩ ስልጣን ቦታዎች ላይ በትግራይ ክልል ኃላፊነት ተሰጧቸው ነበር ተብሏል። ብርጋዴር ጄኔራል ከበደ ፍቃዱ የአርሚ 22 አዛዥ የነበሩና ከአንድ ዓመት በፊት ከኃላፊነት የተነሱ እንዲሁም ኮሎኔል ንጉስ ወልደ ገብርኤል ወይም ወለጋ ደግሞ በአርሚ 22 የኮር አዛዥ የነበረና የሰራዊቱን ውሳኔ በመቃወም ከስራቸው ታግደው የነበሩ ነገር ግን እግዱ ተነስቶላቸው በኋላ ላይ በትግራይ ፖሊስ ኮሚሽን ተመደው ይሰሩ ነበር ተብሏል። ሌላኛው ወታደራዊ አዛዥ ከሰራዊቱ አርሚ 15 አዛዥነታቸው ከተነሱ በኋላ ጥር 9 2018 ዓ.ም በትግራይ ክልል መቀለ በቁጥጥር ስር ውለው የነበሩት ብርጋዴር ጄኔራል ጎሽ ገብሬ ሲሆኑ ጥር 25 2018 ዓ.ም በዋስ በመለቀቅ በመቀለ ብቻ እንዲቆዩና እንቅስቃሴ ገደብ ተጥሎባቸው ይቆዩና ጉዳያቸውን በውጭ ሆነው እንዲከታተሉ በ60 ሺህ ብር ዋስ ወታደራዊ ፍርድ ቤት ወስኖባቸው እንዲሁም ለቋቸው ነበር። እነዚህ ወታደራዊ አመራሮች ታዲያ ባለፈው ዓመት የሰራዊት የላይኛው መዋቅር ከህወሓት ጋር በተያያዘ ያሳለፈውን ውሳኔ የተቃወሙ መሆናቸው የሚታወቅ ሲሆን እስካሁን ድረስ በመቀለ የቆዩ ሲሆን ትላንት የካቲት 11 2018 ዓ.ም ደግሞ ወደ አዲስ አበባ መምጣታቸው ታውቋል። እነ ጌታቸው ረዳና ጓዶቻቸው ከነ ደብረጽዮንና ጓዶቻቸው ጋር በፈጠሩት ልዩነት ምክንያት በርካቶች አለመግባባት ውስጥ ገብተው በሰራዊቱ አመራሮች ላይም ልዩነት ተፈጥሮ የነበረ ሲሆን የሰራዊቱ አመራሮች የወሰኑት ውሳኔ ተከትሎ ሌሎች የወታደራዊ አመራሮችና የፖሊስ እንዲሁም የደህንነት ሰዎች ደግሞ በልዩነት መውጣታቸው በአሁኑ ሰዓት ወደ አዲስ አበባ መጥተዋል ተብሏል። በሌላ በኩል በትላንትናው ዕለት ተቀማጭነታቸውን አዲስ አበባ ያደረጉ የእስራኤልና የፈረንሳይ አምባሳደሮች መቀለ ማቅናታቸው ታውቋል። የፈረንሳይ አምባሳደርና የእስራኤል ኤምባሲ ከፍተኛ ዲፕሎማት ወደ መቀለ አቅንተው ከሌተናል ጄኔራል ታደሰ ወረደና ሌሎች ባለስልጣናት ጋር መክረዋል የተባለው የመረጃ ምንጮች እንደጠቀሱት አምባሳደሮቹ በዋናነት አሁን ላይ ባለው የትግራይ ወቅታዊ ሁኔታ ከሌተናል ጄኔራል ታደሰ ወረደ ጋር መክረዋል የተባለ ሲሆን በተፈናቃዮች መመለስ ጉዳይና የእርዳታ አቅርቦት ሁኔታ በውይይቱ ላይ ከተመከሩባቸው ጉዳዮች መካከል ናቸው ተብሏል። በወቅታዊ ጉዳይ ላይ የተደረገው የአምባሳደሮች የመቀለ ጉዞ ህወሓትና ብልጽግና ማስማማት ላይ ትኩረት ያደረገ ይሁን አይሁን ባይታወቅም ጫፍ ላይ ደርሷን የተባለውን ጦርነት ለማስቀረት ግን እንቅስቃሴ እየተደረገ እንደሆነ የመረጃ ምንጮች ጨምሮ ተናግረዋል። እነዚህ አምባሳደሮች መሄዳቸውን በተመለከተ ከትግራይ በኩል ሆነ ከፌዴራሉ መንግስት እስካሁን የተባለ ነገር ባይኖርም በትግራይ ወቅታዊ ሁኔታ ላይ ዓለም አቀፍ ተቋማትና የሀገራት አምባሳደሮች እንዲሁም ተወካዮች ከፌዴራል መንግስቱ ጋር ጦርነት እንዳይከፈት በማለት በርካታ ጉዳዮችን እያነሱ ቢወተውቱም እንደ አፍሪካ ህብረትና ሌሎች አይነት ተቋማት ግን በብልጽግና በኩል ጥያቄያቸው መልስ እንዳላገኘ መዘገባችን ይታወሳል።
የእስራኤል ፕሬዝዳንት በቀጣይ ሳምንት ወደ ኢትዮጵያ ሊመጡ ነው። የእስራኤል ፕሬዝዳንት ይስሐቅ ሄርዞግ ወደ አዲስ አበባ የሚመጡት የቱርክ ፕሬዝዳንት በአዲስ አበባ ባደረጉት ንግግር እስራኤልን ካወገዙ በኋላ ነው። ኢትዮጵያ በቀጠናው ካሉ ሀገራት በከፋ ጦርነት ውስጥ የምትታመስ በመሆኗ አዳዲስ ለቀጠናው የሚተርፉ ውጊያዎችን ለማድረግ የተዘጋጀ የሚገኘው የብልጽግና አገዛዝ አዲስ አበባን ለአጭር ሰዓታት ከሚጎበኙ ባለስልጣናት ይህ ነው የተባለ ድጋፍ እስካሁን እንዳላገኘ ነው የሚሰማው። ወደ ኢትዮጵያ የሚመጡ የተለያዩ ሀገራት በዋናነት መጥታችሁ ጎብኙን በሚል የዲፕሎማሲ ጥረትና ልመና የሚመጡ ሲሆን በርካቶቹ ለአገዛዙ የተባለ የዲፕሎማሲ ሆነ የፖለቲካ ድጋፍ እያደረጉ አይደለም። ከአውሮፓ ህብረት አባል ሀገራት እስከ መካከለኛው ምስራቅና የአፍሪካ ሀገራት መሪዎች፣ ዲፕሎማቶች እንዲሁም ሌሎች ባለሀብቶችና ታዋቂ ሰዎች በአዲስ አበባ የሚያደርጉት ጉዞ በዋናነት በብልጽግና ልመና ምክንያት ሲሆን አንዳንዶች ደግሞ የሀገሪቱን የቀውስ አዙሪት አስመልክቶ የሚደረጉ የአጭር ጊዜ ውይይቶችን መሰረት ያደረጉ ናቸው ተብሏል። ከዚህ የተለየ አይደለም የተባለው የእስራኤል ፕሬዝዳንት ይስሐቅ ሄርዞግ ጉብኝትን በሚቀጥለው ሳምንት በአዲስ አበባ ይደረጋል። የፕሬዝዳንቱ የኢትዮጵያ ቆይታ አጭርና በአንድ ቀን የስራ ጉብኝት የተወሰነ ነው በማለት አንድ የሀገሪቱ ባለስልጣን ለታይምስ ኦፍ እስራኤልም ተናግረዋል። ፕሬዝዳንቱ በቆይታቸው ከኢትዮጵያ ከፍተኛ አመራሮች ጋር እንደሚጓዩ ባለስልጣኑ የተናገሩ ሲሆን ጉብኝቱ እስራኤል ከአፍሪካ ሀገራት ጋር ያላትን ግንኙነት ለማስፋት የምታደርገው ጥረት አካል መሆኑን ታይምስ ኦፍ እስራኤል በዘገባው ጠቅሷል። የእስራኤል ፕሬዝዳንት ወደ ኢትዮጵያ እንደሚመጡ የተገለጸው የቱርክ ፕሬዝዳንት በአዲስ አበባ ባደረጉት ይፋ የስራ ጉብኝት እስራኤል ለሶማሊላንድ የሰጠችውን የሀገርነት እውቅና መሰረት አድርገው እስራኤል ቀጠናውን እያተራመሰች ነው ማለት ትችታቸውና መክሰሳቸውን ተከትሎ ነው። ፕሬዝዳንት ረሲፕ ጣይብ ኤርዶዋን ከብልጽግናው አገዛዝ ጠቅላይ ሚኒስትር አብይ አህመድ ጋር በጋራ በሰጡት መግለጫ የሀገራትን ሉዓላዊነትና የግዛት አንድነት ማክበር ለዘላቂ ሰላም ወሳኝ መሆኑን ገልጸው እስራኤል ለሶማሊላንድ የሰጠችው እውቅና በቀጠናው መረጋጋት ላይ አዎንታዊ አስተዋጽኦ እንደማይኖሩ ተናግረዋል። ፕሬዝዳንቱ ታዲያ በሰዓቱ ለአፍሪካ ቀንድ መረጋጋት ልዩ ትኩረት እንደሚሰጡና የውጭ ጂኦፖለቲካዊ ፍክሮች በቀጠናው ላይ የሚያሳድሩት ተጽዕኖ ሊታሰብበት ይገባል ማለት ተናግሮ የነበረ ሲሆን ይህንን ተከትሎ በእስራኤል በኩል እስካሁን ድረስ የተሰጠ ግልጽ ምላሽ ግን የለም። የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶዋን በአዲስ አበባ የሰጡት ይህን አስተያየት የሶማሊላንድ መንግስት ተቀባይነት የለው ጣልቃ ገብነት ነው ሲል ትላንት ባወጣው መግለጫም ኮንኗል። ሶማሊላንድ ይህንን የፕሬዝዳንት ንግግር ከቀጠናዊ አጋሮቿ ጋር ያላትን ግንኙነት ሊያሻክር እንደሚችልም ነበር ያስጠነቀቀችው። የቱርክ ፕሬዝዳንት የሰጡት አስተያየት በአፍሪካ ቀንድ ያለውን መረጋጋትና ትብብር አደጋ ላይ የሚጥል ነው ያለችው ሶማሊላንድ የቀጠና ውጭ ጉዳይ ፖሊሲ ውሳኔዎች መወሰን ያለባቸው በአካባቢ መንግስታትና ህዝቦች መሆኑን አጽንኦት ሰጥታለች። የሶማሊላንድ መንግስት ቱርክ ቀጠናዊ ችግሮችን ሊያባብሱ ከሚችሉ አቋሞች እንድትታቀብ የጠየቀ ሲሆን በምትኩ ለጋራ መከባበር ጣልቃ ላለመግባትና ለሉዓላዊነት ውሳኔ አሰጣጥ እውቅና እንዲሰጥም ጥሪ አቅርባለች። የብልጽግና አገዛዝ ግልጽ የሆነ አቋም የሌለው በመሆኑ የዲፕሎማሲ እንቅስቃሴው በተቃርኖ የተሞላና በጠላትነት በሚፈራረጁ ሀገራትና ጥቅማቸውን በሚያሳድዱ ወንበዴ መሳይ መንግስታት መካከል የተቀረቀረ ሆኖ ወዳጅነት እንኳን ለሀገሪቱ ማፍራት ያልቻለ እንደሆነ ብዙዎች ይተቻሉ። ሩሲያ በኢራን ላይ ጥቃት እንዳይፈጸም አስጠነቀቀች። አውሮፓዊቱ ሀገር ፖላንድ ደግሞ ዜጎቿ ኢራን ለቀው እንዲወጡ አዛለች። በሌላ በኩል ትራምፕ እስከ ቅዳሜ ድረስ በኢራን ላይ ጥቃት መፈጸም ስለሚቻልበት ሁኔታ ከአማካሪዎቻቸው ጋር መወያየታቸው ተዘግቧል። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ አሜሪካ ኢራን ላይ ጥቃት ከፈጸመች መዘዙ አስከፊ ስለሚሆን ከወታደራዊ እርምጃ ተቆጥበን ኢራን ኒውክሌር ለሰላማዊ ዓላማ የምትጠቀምበት መንገድ እንድትመርጥ አሳስቧል። አሜሪካ በቀጣይ ቀናት በኢራን ላይ ወታደራዊ እርምጃ ትወስዳለች የሚል ስጋት እያየለ በመጣበት በአሁኑ ጊዜ ፖላንድ ደግሞ በኢራን ውስጥ ያሉ ዜጎቿ በአስቸኳይ ለቀው እንዲወጡ በጠቅላይ ሚኒስትሯ በኩል ይፋ ትዕዛዝ አውጥታለች። የውጭ ጉዳይ ሚኒስትሩ ይህን የተናገሩት ኢራንና አሜሪካ ስዊዘርላንድ ድርድር ካደረጉ በኋላ ለሳውዲ አረቢያ ቴሌቪዥን ጋር ባደረጉት ቃለ ምልልስ ነው ተብሏል። በኢራን ላይ የሚፈጸመው ጥቃቱ ጥሩ ውጤት አያስገኝም። ቀደም ሲል በዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ቁጥጥር ስር ባሉ የኢራን የኒውክሌር ተቋማት ላይ ጥቃት ተፈጽሟል። እንደምንረዳው የኒውክሌር አደጋ ይከሰታል የሚል ስጋት አለን ብለዋል ሰርጌይ ላቭሮቭ። የውጭ ጉዳይ ሚኒስትሩ አክለውን በቀጠናው አሉ የተባሉ የፋርስ ባህረ ሰላጤና የአረብ ሀገራት የሚኖራቸው ምላሽ በተመለከተ በቅርበት እየተከታተልኩ ነው። ሁኔታው በእሳት መጫወት እንደሆነ ስለሚያውቁ ማንም ውጥረቱን ወደ ግጭት እንዲሸጋገር አይፈልግም ሲሉ አስተያየታቸውን ተናግረዋል። ውጥረቱ የሚባባስ ከሆነ ኢራን ከሳውዲ አረቢያ ከሌሎች ጎረቤት ሀገራት ጋር የነበራት ግንኙነት ማሻሻል ጨምሮ ባለፉት ዓመታት የተገኙ መልካም ውጤቶችን ያበላሻል የሚል ስጋት እንዳላቸው ሰርጌይ ላቭሮቭ ገልጸዋል። ይህ በእንዲህ እንዳለ የፖላንድ በኢራን የሚገኙ ዜጎቿን በአስቸኳይ በሰዓታት ውስጥ ለቀው እንዲወጡ ማዟን የአገሪቱ ጠቅላይ ሚኒስትር ይፋ አድርገዋል።
ለዚህ ምክንያታቸው በኢራን ውስጥ ወታደራዊ ግጭት ሊከሰት ይችላል የሚል ሲሆን ጠቅላይ ሚኒስትሩ ለዜጎቻቸው ባስተላለፉት መልእክት ባካችሁ ኢራን በአስቸኳይ ለቃችሁ ውጡ፣ በምንም ሁኔታ ወደዛ ሀገር አትሄዱ ሲሉ አስጠንቅቀዋል ይላል ቢቢሲ። በሌላ በኩል ደግሞ የአሜሪካ ከፍተኛ የብሔራዊ ደህንነት ባለስልጣን ለፕሬዚዳንት ትራምፕ የሀገሪቱን ጦር እስከ ቅዳሜ ድረስ ኢራን ላይ ሊፈጽሙ የሚችሉ ጥቃቶች ዝግጁ መሆኑን ማሳወቁን በአሜሪካ የቢቢሲ አጋር ነው የተባለ አንድ ሚዲያ ዘግቦ ጠቅሷል። በአሜሪካ የቢቢሲ አጋር የሆነው ሲቢሲ ምንጮችን ጠቅሶ ዘግቧል። ትራምፕ በኢራን ላይ ጥቃት መቼ ሊፈጸም እንደሚችል ከአማካሪዎቻቸው ጋር ቢነጋገሩም ከውሳኔ ላይ አለመድረሳቸውም ተገልጿል። ሲቢኤስን እቅድ ወደፊት ሊገፋ እንደሚችል ምንጮች ነግረውኛል ባይ ነው። ምንጮች የትራምፕ አማካሪዎች የተፈጠረውን ውጥረት እንዲሁም ጥቃቱ ባይፈጸም የሚኖረውን ፖለቲካዊና ወታደራዊ አደጋ እየፈተሹ ነው ብሏል። በሚቀጥሉት 3 ቀናት ፔንታገን የተወሰኑ ወታደራዊ ኃይሎችን ከመካከለኛው ምስራቅ ማስወጣት ወደ አውሮፓ ወይም ደግሞ ወደ አሜሪካ ያሰማራልም ተብሏል። ታዲያ ምንጮቹን ጠቅሶ የዘገበው ሲቢኤስ ፔንታጎን ያሉት ወታደራዊ ኃይሎች ከቦታ ወደ ቦታ ማንቀሳቀስ የተለመደ አሰራር መሆኑን የገለጸ ሲሆን በኢራን የሚፈጸመው ጥቃት ግን የማይቀር መሆኑን አያሳይም ተብሏል ይላል ቢቢሲ በዘገበው። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን ያደመጣችኋቸውን ይመስሉ ነበር። ሰናይ ጊዜ እመኛለሁ።